ንግግር እንዲያደርግ ጋብዛለሁ። ሞራል በደንብ እሺ፣ አመሰግናለሁ። ያው እኔ ንግግር የለውበትም ማለት ነው፣ ግን ያው ስለመጣችሁ በጣም ነው የምናመሰግነው። ምክንያቱም ረቢቅ መደገፍ የሚኖርበት ማለት ያለበት ልጅ ነው። ከዚህ በፊትም የተለያየ ሀገር ዞሯል። በሚዞርበት ሰዓትም ወጥቶላ ለምኗል። ምክንያቱም ያንን ነገር ለማሳካት ማለት ነው። ከጎኑ ብዙ ሰዎች የሉም፣ የተወሰኑ ጥቂት ናቸው ያሉት። አሁን ደግሞ ሳይ በጣም ደጋፊዎቹ እየበዙ ነው። ስለዚህ ነገ ኢቲኤፍሲ ላይ የሚደረገውን ብቻ ሳይሆን ከዚህ በኋላ የሚመጣ ብዙ የሚጠብቃቸው ውድድሮች አሉ እሱ። ምክንያቱም ወጪዎቻችንን የኛ ፌዴሬሽን ለዚህ የተመደበለት ባጀት የለውም ለተወዳዳሪዎች ወጥተው ሲጫወቱ። ስለዚህ አብዛኞቹ በራሱ ወጪ ነው እየሄደ የሚወዳደረው። ስለዚህ ይህን ነገር ደግሞ ለሚቀጥለው ውድድሩ እንዲያግዘው፣ የአሁኑን ሳይሆን የሚቀጥለውን ውድድሩ እንዲያግዘው ዛሬ ላይ በደንብ ሳፖርት ብታደርጉት በጣም ነው ደስ የሚለን። ምክንያቱም ነገ በጣም ተስፈኛ የሆነ ወጣት ነው። ብቻውን የጣረ ነው። እውነት ለመናገር በጣም የጣረ ልጅ ነው። በስፖርቱ ላይ ብዙ አሳልፏል። እኔ ጋርም ከመምጣቱ በፊት በጣም ብዙ አሳልፏል። ስለዚህ ይህን ልጅ እንድትደግፉት ረቢቅ ደግሞ ሌላው እኔ ጋር ብቻ አይደለም የሚሰራው። ዳኒም አለ፣ የቦክስ ኮቹ ነው፣ በጣም ጎበዝ ነው። ስለዚህ ሁለታችን ጋር ወጥሮ ነው የሚሰራው። በቀን 2 ነው ትሬኒንግ የሚያደርገው። አሹም እንዳለው ነው። ምክንያቱም እያሰራ ይሄ ልጅ መስራት በጣም ይከብዳል። ምክንያቱም ሲያሰራ ፓድ ይዞ ነው። ፓድ የተመታ እጅ ደግሞ ፓንች ማለት ቦክስ ለመሰንዘር ትንሽ ይከብዳል። ስለዚህ ይሄ ልጅ ከዚህ ውስጥ ወጥቶ ሙሉ አትሌት መሆን አለበት። ያ ደግሞ የእኛ ድጋፍ ያስፈልገዋል፣ የእናንተ ድጋፍ ያስፈልገዋል። ስለዚህ በዚህ አጋጣሚ ደግሞ ኢቲኤፍሲዎችን በጣም ነው የምናመሰግነው። ምክንያቱም የዚህ ሁላ መሰረት እነሱ ናቸው፣ የዚህ ሁላ አትሌት። ምክንያቱም ረቢቅ በፊትም ቢሆን ቢታይም እንደዚህ ጎልቶ የታየበት መድረክ ደግሞ ይሄ ነው። ስለዚህ እነሱንም እናመሰግናለን፣ እናንተም ስለመጣችሁ እናመሰግናለን። ኮች ቴዲን እጅግ አድርገን እናመሰግናለን። በደንብ ሞራል ስጡልኝ። ሞራል። አሁን የምጠራው ሰው በጣም ከበድ ይላል። በነገራችን ላይ አሁን የምጠራው ሰው ከበድ ያለ ሰው ነው። ዝግጁ ናችሁ? እኔ ኢትዮጵያን እየወከለ የሚገርመው ረቢቅ ኢትዮጵያን እየወከለ ይህ ሁሉ ሰው አነሰ ለማለት ነው። አላነሰም? አዳራሹ ኦፍኮርስ በጣም ጠባብ ነው። ውጭ ያለ እባካችሁ ካሜራማኖች ውጭ ያለውን ህዝብ ቪዲዮ ቅረጹ፣ ምክንያቱም ታሪክ ስለሆነ። ከዚህ በኋላ የምጋብዘው ኢትዮጵያን በመወከል የፊታችን ነሐሴ 21 በአድዋ 00 የሚዘጋጀውን የኢቲኤፍሲ 2 ፋይት ከደቡብ ሱዳኑ ፋይተር ጋር ስካይ ኦካኒ ጋር ፍልሚያውን የሚያደርገው በጣም ቀጭን አትሌቲክ ነው፣ ነገር ግን በጣም ጠንካራ የሆኑ ሰውነቶች ነው ያሉት። በነገራችን ላይ ደነን ረቢቅ ሳኒ ወደ መድረክ ረቢቅ ሳኒን ሞቅ ባለ ሞራል ወደ መድረክ ሞራል አይሰራም።
ደጋፊዎች እጅግ አድርገን እናመሰግናለን። ቀጥታ ወደ ረቢቅ ንግግር እንሄዳለን። እሺ አመሰግናለሁኝ። በድጋሚ ስለመጣችሁ እጅግ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እኔ እዚች ጋር ለመድረስ በጣም ብዙ ዋጋ ተከፍሎብኛል። ማለትም ከታች እስከ ላይ አሁን እስካለሁበት ማለት ነው እና የትም አልደረስኩኝም። ግን እዚች ጋር እስክደርስ ግን በጣም ብዙ ዋጋ ከፍለውብኛል። መጀመሪያ ስፖርት ስጀምር ሙቤ የሚባል ነበረ ጄት ኩንዶ እና የማስተር ጀሚ ተማሪ ነው እና እሱ በጣም ብዙ ዋጋ ከፍሎብኛል። በባዶ እግሬ ድንጋይ ላይ ሁላ ስንሰራ ነበር እና ከዛ ተነስተን አሁን በጣም እንደዚህ ፕሮፌሽናል ደረጃ መድረሳችን እጅግ በጣም ደስ ይላል። ከኔ ጋር የሚሰሩ ልጆች የሉም፣ አንዳቸውም የሉም። እኔ ብቻ ነኝ የቀረሁት እዚች ጋር እና እዚህ ጋር ስላለሁኝ በጣም በራሴ እኮራለሁኝ። በመቀጠል እዚች ጋር ለመድረስ በጣም ብዙ ስፖርቱን ስሰራው ተመቻችቶልኝ አይደለም የሰራሁት። ማለቴ እርቦኝ ሁላ ስሰራ ነበረ። ከስፖርት ወጥቼ ምግብ አላገኝም ነበር። አንዳንዴ ብዙ ሰው መርካቶ ያሉ ልጆች ያውቁኛል። ወደዚህ ብዙ ጊዜ ዳኒ ጋር ሰራ ነበረ። ዳኒ ጋር ስሰራ በጠዋት ቦክሳችንን እንሰራና ከዛ ወደ መርካቶ ሄዳለሁ። ቀጥታ ቁርሴን አልበላም ምናምን ሻወሬን ወስጄ ወደ መርካቶ ነው የምሄደው እና መርካቶ ሄድና ወዛደርነት እየሰራሁኝ ነው ይሄንን ስፖርት ሰራው ነበርና አንድ ቀን በጣም እናም በጣም የማረሳው ቀን አለና ዳኒ አንድ ቀን አሰርቶኝ ፕሮግራም ጨርሼ ትሬኒንግ ምናምን መርካቶ ሄድኩኝ። ቁርስ የምበላበት ብር የለኝም እና የምሸከመውን እስከማገኝ ዝም ብዬ ቆየሁኝና እየራበኝ ምናምን ከዛ ሰራሁኝ ምናምን 100 ምናምን ብር ሰራሁኝና ቁርሴን ለመብላት ሄድኩኝና ከዛ በኋላ ደግሞ ምሳ እስኪመጣ ደግሞ እንደገና እጠብቃለሁኝ ማለት ነውና ጠዋት ትሬኒንግን ሰርቼ ቀን ወዛደርነት ሰራ መርካቶ ያውቁኛል በጣም ብዙ ልጆች እና ምናልባት ሳራ መካሻ ትባላለች ከመጣች እነሱ ጋር ምናምን ነበር የምሰራውና እዚህ ጋር ስለደረስኩኝ በጣም ደስ ብሎኛል። በራሴ እኮራለሁኝ እና ብዙ ጊዜ እታች ያለን ነገር ወደ ላይ የማንሄድ ይመስለናል እና ምንም ነገር ቢኖር ያሰብነውን ነገር ለማሳካት ምንም አይከለክልንም። ያ ነገር መንገድ አድርገነው ነው ማለፍ ያለብን እንጂ እኔ እዛች ጋር መርካቶ እስካሁን እየተሸከምኩኝ ብቻ ብቆይ ኖሮ እዚች ጋር አልገኝም ነበር እና እዚህ ጋር በመድረሴ በጣም ደስ ብሎኛል። በጣም ኮርቻለሁኝ። እናንተንም አላገኝም ነበር እና ነገ ደግሞ ትልቅ ደረጃ ደርሼ ሀገሬን እንደማስጠራ ተስፋ አደርጋለሁኝ። ምንም ጥርጥር የለም። እጅግ አድርጌ አመሰግናለሁኝ እዚህ ጋር ስለተገኛችሁ። ፈጣሪ ያክብርልኝ፣ አላህ ያክብራችሁ። በጣም አመሰግናለሁ። ሁለተኛው ትንሽ ታጠናላችሁና ረቢቅ ከ2008 ጀምሮ እስከ 2014 ድረስ ከ2008 እስከ 2014 ካልተሳሳትኩ ያርመኛል ራሱን የቀን ስራ እየሰራ በዲሲፕሊን ትሬኒንጉን እያደረገ እዚህ ደርሷል። የምታውቁት እነ ፍራንሲስ ረቢቅ ኢትዮጵያን አይደለም የሚያስጠራው በአፍሪካ ደረጃ ነው የምንጠብቀው። ከረቢቅ ጎን መቆም ማለት ምን ማለት እንደሆነ እኔ ራሴ አውቀዋለሁ ማለት ነው። ረቢቅ ጋር አብረን ገና እንቀጥላለን። ረቢቅዬ ጉድላክ ነው ምልክ። በሁለተኛ ደረጃ የምታውቁት ነው ስፖርቱ በጣም ኃይለኛ ነው። እኔ ቬጋስ ነው የምኖረው፣ የዩኤፍሲ ሄድኳርተር እዛ ነው የምኖረው። ስፖርቱን በጣም ወደዋለሁ። አንድ ነገር የምነግራችሁ ኒውትሪሽን ያስፈልጋል፣ ኮች ያስፈልጋል፣ ማዕት ነገር ነው የሚያስፈልገው እና እኔ በቃ የኛ ጀግናችን ነው ምለው ረቢቅን እና ምንም ነገር አልለውም። ዱላ አታብዛበት። ከጎረቤት ሀገር ሰው አስመጥተን ገደላችሁ እንዳትል ወዲያውኑ ገላግለ ረቢቅዬ ከጎን ነኝ ብራዘር እወዳለሁ። ገና እንደ ፍራንሲስ ነጋሪ አፍሪካ በያስጠራ ረቢቅ ሰኒ የአፍሪካ ንጉስ ነው። ረቢቅ ያሸንፋል። ረቢቅዬ ታሸንፋል። ገና በአፍሪካ ነው የምንጠብቀው። ሁላችሁ ነጋዴዎች፣ ባለሀብቶች ከዚህ ጀግና መቆም አለባችሁ። ረቢቅ ሰኒ በአፍሪካ እንጠብቀዋለን። ረቢቅ ሰኒ አሁንም ያሸንፋል። እጅግ አድርገን እናመሰግናለን። እስኪ ሞራል የትራይ
ስካይ ብራዘርስ ትራክ ባለቤትና መስራች ለባለሀብቶቻችን ትልቅ መልእክት ይዘው ነው የመጡት አይደል? እንደዚህ አይነት ሀገራዊ ስሜት ያላቸው ባለሀብቶቻችንን ያብዛልን፣ አሁንም ያብዛልን። እስኪ ሞራል ስጡልን፣ ሞራል። እንደ ረቢቅ ላሉ ወጣቶች በተለያዩ ውጣ ወረድ ውስጥ ለሚያልፉና ለሚያንጸባርቁ ወጣቶች ትልቅ ድጋፍ እንድታደርጉ በዚህ አጋጣሚ ባለሀብቶቻችን፣ ባንኮች፣ የተለያዩ ተቋማት በዚህ አጋጣሚ ጥሪያችንን እናስተላልፋለን። የዛሬው ዕለት ልዩ የሚያደርገው ምንድን ነው? ረቢቅ በኢንቲግሬትድ ማርሻል አርት ውስጥ ባሉ ስፖርቶች ከውድድር መነሻ እስከ ዛሬው ዕለት ድረስ የውድድራችን ድምቀት ነው። በዚሁ አጋጣሚ ቴንኪው በሉት። ከዛ በመቀጠል የማስተላለፈው መልዕክት ምንድን ነው? ይሄ ልጅ ብዙ ለፍቷል። ብዙ ስፖርቱ ላይ ብዙ ደጋፊዎች አፍርቷል። ይሄን ደግሞ ድጋፍ እውነተኛና ታሪካዊ የሚያደርገው ደግሞ ከጎኑ በሚያስፈልጉት ነገሮች ላይ ስንቆም ነው። የየአቅማችንን ዛሬ ኦልሬዲ እንደ ይመለከቷል እንደሚባል ሰው እና እንደ ኢንቲግሬትድ ማርሻል አርት ከጎኑ በመቆም ደግፈ ነው ለሌላ ውድድሮች የዛሬውን አሸንፏል፣ ፊት ለፊታችንን አሸንፏል። ለሌላ ቀጣይ ውድድር እንድናዘጋጀው ሞራልና ሳፖርቲቭ የሚሆነው ወደ ጎን የሚገባ ነገሮች ስለሆኑ ሁላችንም በቻልነው መልክ ከጎኑ እንድንቆም ከራሴ ጀምራለሁ። ስለዚህ ሁላችንም አብረን እንቁም። ረቢቅ መልካም እድል። ያው አሸንፏለኛው ለሌላ ውድድር ስለሆነ የምናዘጋጀው፣ አሁን ግን ከጎኑ እንቁም። አመሰግናለሁ። አቶ አብዱራህማንን እጅግ አድርገን እናመሰግናለን። ለእሳቸው ሞራል ስጡልን። ያንሳቸዋል። የኢንተግሬትድ ማርሻል አርት ፕሬዚዳንት አቶ አብዱራህማን። እሺ፣ በጣም አድርገን እናመሰግናለን። እንቀጥላለን ፕሮግራማችንን። ከዛ በፊት ግን ረቢቅ ዝግጁ ነህ አይደል? ቅድም እያወራው ነበር አንተ ሳትገባና ስካይ ኦካኒ እንዴት ነው ምን ጠብቅ? እስኪ የእንትናን ፕሪዲክት አድርገህ ነበር የፕሬሳ። ስለዚህ የዚህን በምንድን ነው የተዘጋጀው? ሴዶም ሲያወራ ነበር። ሴዶ በቀኝ እግሬ ምናምን እያለ ነበርና እስኪ አንተን ሀሳብ እንስማ። ስለመጣችሁ እጅግ አድርጌ አመሰግናለሁ። በራሪያ እና ውድድራችንን ድል አድርገን ደግሞ ሀገራችንን እናስጠራለን። ምንም አትጠራጠሩ። አሁንም ቃል እገባላችኋለሁ፣ ይህንን ውድድር ምንም የሚፈጠር ነገር የለም፣ በቀላሉ እንጨርሰዋለን። ጠብቁ ብቻ ቀኑ ይድረስ። ሙያ በልብ ነው ብሏል። አሁን አገር ነው የሚወክለው። አድፍቶ ነው እየሰራ ያለው። እስኪ በደንብ ሞራል ስጡልን አሁን